ብሩኬ ሃይሚን አስገድዷት ወይም በግድ እቤት እንድትቀመጥ ያደረጋት ነገር የለም። እስካሁን ድረስ ሃይሚ ብሩኬ ጋር የሆነችው በራሷ ፈቃደኝነትና ብሩኬን ስለምትወደው ነው። እስካሁን ድረስ አብራው የሆነችው እንጂ ብሩኬ እሷን አግቷት ወይም ደግሞ አስገድዷት ያስቀመጣት ነገር አስመሰልከው። ለዛ እኮ ነው ኤፊ እያደረክ ያለው ነገር። ሃይሚም ያለ ፍላጎቷ ከቤቷ አወጣሃት፣ ብሩኬም በዚህ ጉዳይ ተናዶብሃል። ሁለቱም ተናደውብካል። ከማን ሳይድ እንደሆንክ ነው አሁን ግራ እየገባኝ ያለው። ከብሩኬ ሃይሚን ለማስመለጥ ከሆነ የሚጠቅም ነገር አይደለም እያደረክላት ያለው ለሃይሚ። ምክንያቱም ሃይሚ ብሩኬን ካጣችው ምን ያህል እንደምትጎዳ እሷም ራሷ በደንብ ታውቀዋለች። ስለዚህ አንተ አሁን እያደረክ ያለው ነገር እማይሆን የራስን ፍላጎት ብቻ ነው እያራመድክ ያለው እንጂ የሃይሚንም ሆነ የብሩኬንም ሆነ ፍላጎት የማንንም ፍላጎት ከማንም ሳይድ አይደለም። የማንንም ፍላጎት እያስጠበቅክ ስላልሆነ ማለት ነው። ስለዚህ አሁን እያደረክ ያለው ነገር የራስን ፍላጎትና የራስን ፍላጎት ነው እያደረክ ያለው። ቢያንስ እንኳን ወይ ጋሽዬን ብታማክረው ብቻ ተለቅ ያሉ ሰዎችን ብታማክር ላንተ ይጠቅምህ ነበረ። ግን አንተ በስሜታዊነት ተነሳሳህና ሃይሚንም ብሩክንም አስቀየምካቸው ሁለቱንም። ገባ? አንተም የራስህን ፍላጎት ብቻ ነው እዚች ጋር እያከናወንክ ያለው። ምክንያቱም አሁን እያደረከው ነገር ለሃይሚም ለብሩክም አይጠቅምም፣ እነሱን መለያየቱ ማለት ነው። ቢቻልህ በእነሱ መሀል ያለውን ነገር ለማስታረቅ ወይም ደግሞ ነገሮችን ለማቀዝቀዝ ጥረት ብታደርግ ነበረ የሚሻለው እንጂ እነሱን በመለያየት እኔ መፍትሄ ይመጣል ብዬ በበኩሌ አላስብም። እንደ ድሮ አገዛ የምትገዛ ከሆነ ሄደህ ተገዛ እዛ። ብሩኬ ተናግሯል እዚች ጋር። ምክንያቱም ልክ እንደ ድሮ አገዛዝ ልጅቷን ያለ ፍላጎቷ ነው የወሰድካት እያለው ነው ያለው እና አስተሳሰብህ ኋላ ቀር ነው እያለ ነው ኤፊ። ስለዚህ አንተ አሁን እንዳየሁት ከሆነ ልክ ነው። በቃ እዚች ጋር በብሩኬ ሀሳብ እስማማለሁ። ምክንያቱም እያደረክ ያለው ነገር በቃ ምንም ተገቢ የሆነ ነገር አይደለም እያደረክ ያለው ነገር። አሁን ሃይሚን አስቀረሃት፣ ከዛስ ምን እንዲፈጠር ፈልገህ ነው? ምንድነው ሐሳብክ? ቀጣይ እርምጃ ምንድነው? ሃይሚና ብሩክን ምን ለማለያየትና አለያይተ ለማስቀረት ነው ሐሳብህ ምንድነው? ሐሳብህን ወይ በቪዲዮ ላይ ለብቻክ ብትነግረን እንረዳህ ነበር። አሁን ጀስት በቃ እህቴ ተጎድታለች ብለህ በቃ ራስን ብቻ ነው እያዳመጥክ ያለው። ገባ? እኛም እኮ እያየን ያለ ነው ሃይሚ እየተጎዳች እንደሆነ እያየን ያለ ነው። ግን እዚች ጋር ብሩኬን ማስተካከል ነው ያለብን እንጂ ሃይሚ እየተጎዳች ስለሆነ ከብሩኬ አርቀን ሃይሚ ለብቻሽ ኑሪ ማለት የለብንም እያልንም አልነበረም። ስለዚህ ሃይሚ ብሩኬን እንዲረዳት፣ ብሩኬ ሃይሚን እንዲረዳ የተቻለንን እያደረግን ያለ ነው። ብሩኬም ወደ ቀልቡ እንዲመለስ መላው የጨረቃ ፋሚሊ እየመከረውና እየነገረው ነው ያለው። ስለዚህ እኛ እንኳን አጠገባቸው የሌለ ነው ሰዎች እንዲሁ በካሜራ የምናያቸው ሰዎች ራሱ ለነሱ ሐሳባችንን እየሰጠን ያለ ነው። የሚጠቅማቸውንና የሚጎዳቸውን ነገር በተቻለን አቅም እየነገርናቸው ነው ያለ ነው እና በዚህ አጋጣሚ ሃይሚ ብሩኬ ይሄ ኤፊ የወሰነው ውሳኔ ላንተም የማንቂያ ደውል ሊሆንልህ ይገባል እና ራስህን አዳምጠው። ምኑ ጋር ነው ስህተት ይበልና አዳምጥ በዚሁ አጋጣሚ እና ስህተቶችህን ለማረም ሞክር። አንተና ሃይሚ መለያየታችሁ የማይሆን ነገር ስለሆነ ሃይሚም ወደ አንተ መመለሷ የማይቀር ነገር ስለሆነ ማለት ነው። አሁን ዘመኑ እየዘመነ ነው። አይ እንደ ድሮ አገዛዞች ከሆነ እንታያለን። ነገሩን መሄድ ባለበት መንገድ እንሄዳለን። አሁን ይኸውልህ የጠራው ካሜራ ይዘን እንድትመጣ ምናምን አይደለም። ነገሩን በሰላም እንድንፈታው ነው። ገብቶሃል? በሰላም መፍታት ከፈለግ ምን እንደፈለግ እንዴት ነገር ይፈልጋሉ። እኔና እሷ እንድንለያይ ነው፣ አንድ ላይ እንድንሆን ነው ፈልጓል። እሱ ሌላ ነገር ነው ወይስ እስከምትሞት እንድጠብቃት ነው ፈልጓል እኮ። በዚህ ወይ ነው ወይ አንተ? አዎ ነው፣ በዚህ ወይ ነው እኮ። የሃይሚ ጉዳት አንተ እንዳስጨነቀህ እረዳለሁ። ምክንያቱም ወንድሟ ስለሆንክ እንኳን አንተ አይደለም እኛ በካሜራ የምናያት ራሱ የሃይሚን ጉዳት እኛ እንደ ራሳችን ነው የምናየው። ስለዚህ ይሄንን ነገር ሃይሚ ተጎድታለች ብለህ ካሰብክ
በብሩኬና በሀይሚ መሀል ያለውን ነገር ለማርገብ መሞከር ነበረብህ፣ ለማስታረቅ መሞከር ነበረብህ በተቻለ አቅም ማለት ነው እንጂማ አንተም ሀይሚን ከወሰድካት ብሩኬም አንተ በጉልበት እንደተጠቀምከው ሁሉ ብሩኬም በጉልበት ለመጠቀም ይሞክራል። የዛኔ ነገሮች ጥሩ አይሆኑም። በዚህ ላይ ደግሞ የብሩኬ ወንድሞች አሁን በጣም ተናደዋል። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ብሩኬን እንደዚህ እያበሳጨኸው መሆኑን እነሱም ተረድተዋል። ስለዚህ እኛም የብሩኬ ወንድሞች ነን ብለው መምጣታቸው የማይቀር ነው ወደፊት። ስለዚህ ነገሮችን ከማካረር ነገሮችን ወደ ቤተሰብ ከመስፋቱ በፊት እንዲሁ ወጣቶች አይደላችሁ ተነጋግራችሁ ነገሮችን ብትፈቱ አሪፍ ይሆናል ብዬ አምናለሁ በራሴ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።